ነገር እናወራ ከጦርነቱ ጋር በተያያዘ እንደ ክርስቲያን ይህንን ሐሳብ የማቀርበው ለኦርቶዶክሳውያን ለካቶሊካውያን ወይም ለካቶሊክ እምነት ተከታዮች እንዲሁም ለፕሮቴስታንት ጠቅላላ በክርስትና ማዕቀፍ ውስጥ ላሉ ቤተ እምነቶች ነው ይህንን የማቀርበው። ይህ ጉዳይ የማይመለከታችሁ ፖለቲከኞች፣ አስማተኞች፣ መተተኞች፣ ድግምተኞች፣ በጦርነት ትርፍ የምታገኙ አካላቶችን አይመለከታችሁ። ይህ የሚመለከታችሁ ክርስቲያን የሆናችሁ ኢየሱስ ክርስቶስን እንደ ሕይወታችሁ አዳኝ ጌታ አድርጋችሁ የምትከተሉ መስቀል ላይ ስለተሰራው ጽድቅና ሕይወት የምታምኑ የክርስቶስ ትምህርት የሕይወቴ መለኪያ ነው መመዘኛ ነው ስለምትሉ ሰዎች ብቻ ነው የሚመለከታችሁ። ስለዚህ ሰሞኑን በትግራይ አካባቢ ላይ ወደ ሱዳን አቅጣጫ ጦርነት እንደተጀመረ ዜናዎች እየተናገሩ እኛ ክርስቲያኖች ይህንን ጉዳይ እንዴት ነው ማየት ያለብን የሚለውን ነገር ለመናገር ነው። እንደምታውቁት ከዚህ የዛሬ 6 ዓመት ወይም 7 ዓመት በፊት የተነሳ ጦርነት ነበረ በትግራይና በኢትዮጵያ መንግስት መካከል ወይም ደግሞ አገሪቷን በሚያስተዳድረው መንግስት መካከል ጦርነት ተከስቶ ነበረ። በዛ ጦርነት መካከል መንፈሳዊ ነን የሚሉ ሰዎች በጣም እጅግ ከመንፈሳዊነት ያፈነገጠ ሀሳብ በጦርነት ዙሪያ ላይ ሲሰጡ ተመልክቻለሁ። ሀገርን የሚመሩ አካላት፣ የህግ አካላት ወይም ደግሞ ወታደሮች ሀገርን በተመለከተ ስለሚወስዱት እርምጃ አይደለም ይህንን ሀሳብ የምሰጠው። እኛ ከጦርነት ውጭ ያለን ሲቪሊያኖች ወይም ደግሞ ዩኒፎርም ያለበስን በጦርነቱ ላይ የሌለን ሰዎች፣ ሚዲያ ላይ ያለን ሰዎች ይህን ጦርነት ስናስብ እንዴት አድርገን ነው እንደ ክርስቲያን ማሰብ ያለብን ወይም እንዴት አድርገን ነው በዚህ ጉዳይ ላይ መሳተፍ ያለብን የሚለውን ነገር ለመናገር ነው ይህንን ሀሳብ የምሰጠው። የመጀመሪያው ነገር በመጀመሪያው ጦርነት ላይ በጣም ብዙ ሰዎች ከመከላከያ ጎን እንቆማለን፣ ከሀገር መከላከያ ጎን እያሉ ነው። እኔ ከሀገር መከላከያ ጎን አትቁሙ ወይም በተቃራኒ ቁሙ የሚል ሀሳብ አይደለም የምሰጠው። ነገር ግን አንድ አማኝ በየትኛውም ሰውን በሚያጠፋና ደም በሚያፋስስ ጉዳዮች ላይ እንደ ክርስቲያን ገብቶ ይህንን ጉዳይ ላይ ደጋፊ ነኝ ብሎ መቆሙ ጤነኛ አይደለም። የጴንጤ ነገረኛ አንተናየው ይለኛል ወንድማችን። ጤነኛ አይደለም። ለምሳሌ በዚህ ጦርነት መካከል ሲቪሊያኖች ጉዳት ሊደርስባቸው ይችላል። የሚሞቱት 2 ኢትዮጵያውያን ወገኖች ናቸው። በዚህ ሞት ውስጥ፣ በዚህ እልቂት ውስጥ፣ በዚህ ፍጅት ውስጥ ቂምና ሐዘን የሚያድርባቸው ለነገ ጀነሬሽን እንደ ቂም፣ እንደ ታሪክ ቋጠሮ፣ እንደ ታሪክ እስራት የሚቋጠር ነገሮች ያርፋሉ በዚህ ጦርነት ውስጥ ማለት ነው። ስለዚህ ጦርነቱን ስናስብ እንደ ክርስቲያን ምን እናስብ? እንደ ክርስቲያን ይህንን ጦርነት ስናስብ በተቻለን መጠን ሀገር ሰላም እንድትሆን በሁለቱም በኩል ያለው ኃይል እግዚአብሔር በልባቸው ውስጥ ያለውን ነገር እንዲያረጋጋ፣ ሰላም በዚህ ምድር ላይ እንዲሰፍን መጸለይ እንዳለብን ይሰማኛል። ምክንያቱም የያዝነው ወንጌል እንደ ክርስቲያን ካቶሊካውያን ብትሆኑ፣ ኦርቶዶክሳውያን ብትሆኑ ወይም ፕሮቴስታንት ወንጌል አማኞች ብትሆኑ እንደ ክርስቲያን የምናስበው የያዝነው ወንጌል የሰላም ወንጌል ስለሆነ በዚህ ጦርነት ውስጥ ጦር ነጋሪዎች፣ እሳት አቀጣጣዮች፣ በተለይ ደግሞ እኚህ ሐሰተኛ ነቢያቶች ጋር በተያያዘ ጦርነትን ከሚያራግቡ ሰዎች ጋር አሜን እያላችሁ በመሳተፍ የዚህ ጦርነት ቤንዚል አቀጣጣይ ባለመሆን ለሀገሪቱ ሰላም ኦርቶዶክሱ በኦርቶዶክስነት ሱባኤ ገብቶ የሚጸልይበት፣ በወንጌላዊ አማኙ በየቸርቹ ወደ እግዚአብሔር ምሕረትን ጣልቃ ገባ እግዚአብሔር እንዲገባ፣ ህዝብ እንዳያልቅ፣ ብዙ ሰዎች በአካል ጉዳተኝነት እንዳይወጡ፣ የብዙ ሰዎች ቤት ደጅ ላይ ድንኳን እንዳይጣል፣ በዚህም በዛም በኩል ሀገር ኢኮኖሚዋ እንዳይደቅ፣ ኑሮ እንዳይጦዝ፣ በዚህም የተነሳ ሴቶች ወዳልሆነ የሥራ መስክ እንዳይሄዱ፣ ወጣቶች እንዳይሰደዱ፣ ብዙ ነገር እንዳይጨላልም ልንጸልይ፣ ልንማልድ፣ እግዚአብሔር ፊት በቃን ብለን ልናለቅስ፣ ለትግራይ ህፃናት፣ ለትግራይ እናቶች፣ ለትግራይ አባቶች ልናዝን፣ በዚህ ጦርነት ምክንያት ገፈት ቀማሽ ለሚሆኑ ምስኪኖች ልናነባ፣ ልናለቅስ ነው የሚያስፈልገው። የወያኔን ጊፍት ታርጌት ያደረገ ንግግር ነው ይላል። ይሄ ጊፍት
ቢያሰጥም ባያሰጥም ትክክለኛ ጤነኛ ሀሳብ ነው እኮ ያነሳው ያለው። ለምንድን ነው እንደዚህ የምታስቡት? ለምንድን ነው እንደዚህ የምታስቡት? ለምንድን ነው እኔ ሞዴሬተር የሰጧቸው ሰዎች አሉ። እንደዚህ አይነት ስራ መስራት ያለባችሁ እንደዚህ ነው። እስፔሻሊ እንጸልይ፣ ወደ ጦርነት ሰው አይግባ። በመከላከያ ጎን ያሉ ወንድሞቻችን ናቸው። እንደዚህ መከላከያ ወታደር ልብስ የለበሱ በጣም በእድሜ ትንንሽ ሆኑ ከኔ በእድሜ የሚያንሱ ወጣቶች ናቸው ጦርነት ውስጥ የሚገቡት። የእነዚህ ሰዎች ህይወት መጥፋት ከኋላቸው ብዙ የሚያሳዝነው ኢትዮጵያዊ ህዝብ አለ። እኔ እንደ ቤተሰብ የኔ አባት የደርግ ወታደር ነበረ። አባቴ እግሩን አጥቷል በኢትዮ ሶማሌ ጊዜ ላይ በተደረገ ጦርነት ማለት ነው። የኛ ቤት ጎድሏል። ጦርነት ያመጣው ጣጣ እኛ ቤት አንድ እግር አጎድሏል። ምናልባት አባቴ አርፎ ቢሆን እኔ አልወለድም ነበር። አሊያም ደግሞ አባቴ እኔን ወልዶ ቢሞት ኖሮ ያለ አባት ነበር የማድገው። ስንቶች በዚህ በጦርነት ምክንያት ያለ አባት ያድጋሉ። ስንቶች ልጆቻቸውን ይነጠቃሉ። ስንቶች በሀዘን ይቆራመታሉ። እና ከዚህ ነገር አንጻር እንደ አማኝ ልንጸልይ፣ በዚህ መካከል እንደ አማኝ እግዚአብሔር ጣልቃ ምህረትን እንዲያደርግ በዚህም በዛም በኩል ያለውን ልብ እንዲያስታግስ በእብሪተኝነት የሚነሳውን አካል ሁሉ እግዚአብሔር ወደ ቀልቡ እንዲመልሰው የናቡከደነጾርን ልብ ወደ ሰላማዊ ልብ፣ ከትዕቢተኝነት ወደ ሰላማዊ ልብ የመለሰ አምላክ ወደ ሰላም ነገሮችን እንዲያመጣልን ልንጸልይ ልንቃትት ያስፈልገናል። እንደ ሃይማኖት እንደ ክርስቲያን ማለት ነው። ኢየሱስ ክርስቶስ አንድ ጊዜ የተናገረው አንድ ነገር አለ። የነጎድጓድ ልጆች የሚባሉት እነ ዮሐንስ እስራኤላውያን ኢየሱስ ክርስቶስን ተከትለው ሲበጠብጡ ተነሳና ኢየሱስ ምን አሉ? ዮሐንስና ወንድሙ ምን አሉ? እነዚህን ሰዎች እንደ ኤልያስ እሳት ወርዶ እንዲበላቸው እንድናደርግ ተናገር፣ በል እዘዝ ጌታ ሆይ ሲሉት፣ ለእናንተ የተሰጣችሁን መንፈስ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። በቃ የክርስቶስ ኢየሱስ ወንጌል የተመሰረተው በዚህ እውነት ላይ ነው። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አንድ ክርስቲያን እንደ አንድ ጤነኛ መንፈሳዊ ሕይወት እንዳለው ሰው ሊያስብ የሚገባው ይህንን እውነት ነው። ክርስቲያን የሰው ልጅ የክርስቶስን ኢየሱስ ሕይወት ተካፍሎ የዘላለም ሕይወትን እንዲያገኝ ከመመኘትና ከመጸለይ በዘለለ ሰው በጥይት እንዲሞት ኢንቮልቭ አያደርግም ጉዳዩ ላይ። ይህንን ስናገር ወታደሮችን አይመለከትም። አንድ ክርስቲያን ነኝ የሚል ወታደር ለሀገሬ ግዳጅ እወጣለሁ ብሎ ዘምቶ እንደሆነ እሱን አይመለከትም። አይ ወታደር ነህ፣ ክርስቲያን ነህ፣ ትጥቅህን ጣል፣ ክርስቲያን ነህ፣ ራስህን አትከላከል፣ ክርስቲያን ነህ፣ ድንበር አትጠብቅ እያልኩ አይደለም። እኛ ግን ሲቪሊያውያን የሆንን ሰዎች፣ እዚህ ውስጥ ያለን ሰዎች፣ ቲክቶክ የምንጠቀም ሰዎች፣ የሞቀ ቤት ውስጥ የምንኖር ሰዎች፣ በብዙ ሁኔታ በምቾት ይብዛ ሚነስም በምቾት ያለን ሰዎች፣ ምሳም ቁርስም እየበላን ያለን ሰዎች በዚህ ጦርነት ኢንቮልቭ አናድርግ። ክብሪት አንጫር፣ ቤንዚን አናርከፍክፍ። ወንድም በወንድሙ ላይ እንዲታኮስ በለው፣ ተኩስ፣ ግደል አንበል። ሰላምን እንስበክ። የሰላምን አየር እንርጭ። የሰላምን መንፈስ እግዚአብሔር እንዲሰጠን ለምድሪቷ ሰላምን እንዲያወርድ እንጸልይ። በማንም ቤት ውስጥ ሀዘንና ድንኳን እንዲጣል አናድርግ ነው እያልኩ ያለሁት። ይሄ እኮ ክርስትና ነው። ይሄ ህይወት ነው። ገባችኋ? የሆነች የትግራይ እናት ማልቀስ የለባትም። በዚህ በመከላከያ ጎን ያሉ ደግሞ ከአንድ ብሔር የዘመተ አንድ ወታደር በመሞቱ የሆነ ክልል ላይ የሆነ አባት ልጁን በማጣቱ ልቡ መድማት የለበትም። ማንም ሰው መሞት የለበትም። ማንም ሰው በዚህ ጉዳይ ባይገዳደል ደስ ይለኛል። በሰለጠነ ዘመን ነገሮችን በንግግር መፍታት በምንችልበት ዘመን ላይ ትዕቢት ልባችንን ወጥሮ እርስ በርስ እንዳያፋጀን እግዚአብሔር ልባችንን ወደ መልካምነት እንዲመልስ ልንጸልይ ያስፈልገናል። ይሄ በቃ እንደ አንድ ጤነኛ ክርስቲያን ልናደርገው የሚገባል የሰላም ነገር ነው እያወሩ ያለሁት። መጽሐፍ ቅዱስ ሲናገር የሰላምን ወንጌል ይጫማል አይደል የሚለው? እግዚአብሔር የሰላምን ወንጌል ተጫሙ ነው የሚለው። ወንጌል በማንነቱ ውስጥ ሰላም ነው የሚባለው። የሰላምን ወንጌል አቡና ሲሳደብ ልክ ነው። ታጅ ምንድን ነው የተሳደብኩት? ኧረ ተው ተው፣ ኮመንታተሮች እንደዚህ ጆሮአችሁን ይዛችሁ አትናገሩ።
አቡና ዮኒ ካናዳ ገብቷል። ለምን የፈለገበት አይገባም? እኔ ምን አገባኝ? የካናዳ ህዝብ ኪስህን ጠብቅ። የካናዳ ህዝብ ኪስህን ጠብቅ። ምን አስታወሰኝ መሰላችሁ? የጩቤ ማለት ነው። የታክሲ ላይ ግርግር ሲፈጠር ታውቃላችሁ? ታክሲ ላይ ግርግር ሲፈጠር ኪሳችሁን ጠብቁ ይባላል እና ሰው ገንዘብ ያስቀመጠባትን ሌባው ማያውቀውን ኪሱን ጋማ ይዛና ሌቦቹ ኪሱን ያዩታል። ኪስን ጠብቅ ሲባል እዚህ ውስጥ የወሸቀችዋ ሴትዮ እዚህ ጋር ትይዛለች። ሌባው እንደዚህ ብብታቸው ስር ነው ማዘር እንትናቸው ገንዘባቸውን ያስቀመጡት ብሎ እርግጠኛ ሆናል። የተቀመጠበትን ፓርት ማለት አንዱ ደግሞ ከኋላ ኪሱ ይዛል፣ ሌላው ከጎን ኪሱ ይዛል እና ቀኝ ግራ ኪሱን ይዛል። አንዳንድ ጊዜ ኪሳችሁን ጠብቁ የሚሏችሁ ሰዎች ራሱ ኪሳችሁን ገንዘብ ያለበትን ኪሳችሁን እንድታሳዩ ለሌባው ሊያደርጉ ይችላሉ እና ጠቋሚዎቻችሁን ራሱ ተጠንቀቁ። እኔንም ጭምር ማለት ነው። ማንም ሰው ሲናገር በጥንቃቄ በማስተዋል ተመልከቱት። አያስተማምንም የዘንድሮ ሰው። ስለዚህ ምንድን ነው የምትለው ካላችሁ፣ በጸሎት ነገሮችን እንመልከት፣ በጽድቅ ነገሮችን እንመልከት፣ እግዚአብሔርን በመፍራት ነገሮችን እንመልከት። ስለዚህ በዚህ ጦርነት ውስጥ ክርስቲያኖች የሰላም አምባሳደር ለመሆን ሞክሩ። ኦርቶዶክሳውያን ክርስቲያኖች አይኖ ጦርነት ቤተሰቦቻችሁ ምናልባት ቢጎዱ ሀዘን ተሰምቷችሁ በዛ ጉዳይ ላይ መንግስትን ልትቃወሙ ወይ መንግስትን ልትደግፉ የምትችሉበት የተለያየ አማራጮች ሊመጡ ይችላሉ ህይወታችሁ ላይ። በተቻላችሁ መጠን ግን መስቀል ላይ የሞተውን ኢየሱስን እንደሚያምን አንድ ክርስቲያን ለሀገሪቷ ለምድሪቱ ጸሎት ያስፈልጋል እንደ ክርስቲያን። በዚህ ላይ ሐሰተኛ ነቢያቶች የሚያደርጉት አስተዋጽኦ ደግሞ ከፍተኛ ነው። እኔ ሁልጊዜ እንደምነግራችሁ ሐሰተኛ ነቢያት ብዙ ጊዜ ትንቢቶቻቸውን የሚናገሩት ታውቃላችሁ፣ ሹመት ላለው፣ ኃይል ላለው፣ ስልጣን ላለው ወገነው ነው። እውነትም ይሁን ውሸት የሚናገሩት እዚህ ሰፈር በቃ ትበረጥሳለህ፣ ትሄዳለህ፣ ይሳካልሃል፣ ይከናወንልሃል ነው የሚሉት ነገሥት መጽሐፍ ላይ እንዳሉት ሐሰተኛ ነቢያት ማለት ነው። በቃ ይሆንልሃል፣ ይሳካልሃል፣ ታሸንፋለህ፣ ጠላቶችን እግዚአብሔር እንደ ጭቃ እንድትረግጣቸው አስወጥተናል ምናምን እንደዚህ ነው ኤክስፔክት የማደርገው አሁን ቀጥሎ የሚመጡትን ሐሰተኛ ነቢያትን በተመለከተ ማለት ነው። እነዚህ ሐሰተኛ ነቢያት እንደ ወንጌላዊ አማኝ እኛን መስለው ለሚናገሩት የአመፅ ንግግር ወንጌላዊ አማኞች ልንጠነቀቅ ያስፈልገናል። እኛ ሰላምን ነው የምንፈልገው። ማንም እናት እንድትሞትብን አንፈልግም። ማንም አባት እንዲገደል፣ ማንም ወጣት እግሩን እንዲያጣ፣ እጁን እንዲያጣ፣ ህይወቱ እንዲጎደል አንፈልግም። በመከላከያ ጎን ያሉ ወንድሞቻችን እንዲሞቱብን አንፈልግም። ደግሞ በዛም በኩል ጠላት ተብለው የተፈረጁ በራሳቸው የፖለቲካ ጥቅም ጦርነትን የሚሰብቁ እነዛም አካሎች እንዲገደሉ አንፈልግም። ለምን? እኛ ክርስቲያኖች ነን። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም በሚል በማዳን እውነት ላይ የተመሰረትን። ስለዚህ ሰዎች ኢየሱስ ክርስቶስን በማመን የዘላለም ሕይወት እንዲያገኙ እንጂ የጥይትና የላውንቸር የድሮንም ደግሞ ሰለባ እንዲሆኑ የኛ አማኞች አስተዋጽኦ ሊኖር አያስፈልግም። በተለያየ መንገድ ማለት ነው። ከቻልን ጸሎት እንጸልይ፣ ወንድሞቻችን ተግተን እንጸልይ። መከራ ውስጥ እንዳንገባ ተግተን እንጸልይ። ምናልባት ከተማ ውስጥ ያለን በተሟሟቀ አዳራሽ ውስጥ እየዘመርን እየዘለልን ልሳን እየተናገርን ብዙ ነገር እያደረግን ያለን የሚመስለን ወንጌላዊ አማኞች በዚህ ጦርነት ምክንያት የሚመጣው ነገር ዳፋው ለሁላችንም መትረፉ አይቀርም። ለምሳሌ ነጋዴዎች ከጦርነቱ ጋር ተያይዞ እቃዎችን ሊያስወድዱ ይችላሉ። እያንዳንዱ የምንጠቀምባቸው ነገሮች ወደ መወደድ ይመጣሉ። ጦርነት ኪሳራ ያመጣል። ኪሳራ የመጣበት ደግሞ ገንዘብ ይበደራል። ገንዘብ የተበደረ ደግሞ ለጀነሬሽን እዳ የሚከፍልበትን የእዳ መዝገብ አሳልፎ ይሄዳል፣ ያልፋል። ስለዚህ ጦርነት በየትኛውም መንገድ አትራፊ የሚያደርገው መሳሪያ የሚሸጡትን ሀገራት ነው እንጂ የሚዋጉትን ምስኪኖች አያስከብራል። ለምሳሌ ኢትዮጵያን ጦርነት እንዲያልፍላት ሊያደርግ አይችልም። ለኢትዮጵያ ጦርነት እንዲያልፍላት ሊያደርግ አይችልም። ኢትዮጵያን ጦርነት እያንዳንዱ መሳሪያ በዶላር ነው የሚገዛው እና በተተኮሰ ቁጥር የምትከስር ሀገር እንፈጥራለን እንጂ የምታተርፍ ሀገር አንፈጥርም። ስለዚህ እኛ ክርስቲያኖች እዚህ ላይ
ልንጸልይ ይገባናል እያልኳችሁ ነው። ኦርቶዶክስ ብትሆን፣ ካቶሊክ ብትሆን፣ ፕሮቴስታንት ብትሆን ወደ አምላክ ወደ እግዚአብሔር ልትጸልይ፣ በዚህ ጦርነት ውስጥ ሰዎች እንዳያልቁ፣ ነገሮች በሰላም ቶሎ እንዲጠናቀቁ፣ ከተቻለ እግዚአብሔር ሰላሙን፣ ምህረቱን፣ ተአምራቱን እንዲያወርድ ልንጸልይ ነው የሚገባን ነው እያልኩ ያለሁት እና ከጦርነቱ ጋር በተያያዘ ጸሎት ነው መፍትሄው። ሲቪሊያው ያለውን ለኛ ታጥቆ ሰልጥኖ ሀገሩን ሊጠብቅ ስለወጣ ወታደር መሳሪያ አስቀምጥ፣ መሳሪያ አንሳ እያልኩ አይደለም። እኛ ግን ቤታችን ቁጭ ያልን ሰዎች በሶሻል ሚዲያ ተጠቅመን ነገሩን ከማራገብ ወደ ማረጋጋት፣ በጸሎት በምልጃ የማስታረቅን ሀሳብ በመስጠት ወደ ማረጋጋት ልንመጣ ይገባናል የሚል ሀሳብ ነው ያለኝና ለኢትዮጵያ ከተቻለ በደንብ ጸልዩ። ኢትዮጵያ ሰላም እንድትሆን፣ በየትኛውም አቅጣጫ ያሉ ወገኖቻችን እንዳያልቁ፣ እንዳይገዳደሉ፣ እርስ በርስ መጨራረስ እንዳይመጣ ማለት ነው። አይመስላችሁም? አረጴንቴ ለምሳሌ ብዙ ፕሮቴስታንቶች ባለማወቅ ሶሻል ሚዲያ ላይ እየተወከለን ያለ ነው በሐሰተኛ ነቢያቶች በትንቢታቸው በኩል ነው። አንድ ከፕሮቴስታንት ውጭ ያለ የሌላ እምነት ተከታይ ብትጠይቀው ምድሪቱ ላይ ለሚመጣው ትክክል ላልሆነ ነገር እንደ አንድ ተጠያቂ የሚቆጥሩት አንዳንድ ሰዎች በፕሮቴስታንት ቤተ እምነት ተከታዮችን ጭምር ነው። ለምንድን ነው እንደዚህ እንዲቆጥሩን ያደረገው ምንድን ነው ብላችሁ ከጠየቃችሁ እንዲቆጥሩን ያደረገው እኚህ ነቢያቶች ወጥተው የሚናገሩት የሐሰት ትንቢት ምክንያት ነው። እነሱ ብቻ አይደሉም። እነሱ የሚናገሩት ትንቢት ስር አሜን የሚለው ሰው ብዛት አሜን 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 ይላልና አሜን ባዩ ተቆጥረህ ሙሉ ፕሮቴስታንት እንዲህ ነው ማለት ነው የሚያስቡት ተብለን ሁላችንም በሆነ ሳይድ ነው የምንታሰቡ። ስለዚህ እኛ የክርስቶስ ኢየሱስ ወገንን ካለን፣ በጽድቅ ነው የምንኖረው ካለን፣ እውነት ነው ውገናችን፣ እኛ መንፈሳዊ ነው ተልኳችን ካለን ምንም አይነት ነገር ውስጥ ባለመሳተፍ ወንጌሉን ብቻ ለመናገር በመሞከር ፍቅርን ብቻ ለወገኖቻችን፣ ለጎረቤቶቻችን፣ አብረውን ለሚኖሩ ለሌላው ቤተ እምነት ሰዎች ፍቅርን ብቻ በመስጠት ምህረትን፣ ቸርነትን፣ ጽድቅን ብቻ በመስጠት የቻልነውን ያክል ክርስትናችንን ስለ ፍቅር ነው ልናጋባው የሚገባን፣ ስለ ምህረት ነው ልናጋባው የሚገባን እንጂ ከወገኖች ጋር በመጣላት እርስ በእርስ ማይሆን ነፃነት ውስጥ የነፃነት ስሜት ውስጥ ገብተን ክርስቶስ ያልሰጠንን ነፃነት አምጥተን ሌሎች ሃይማኖቶችን ለማዋረድ ሌላ ሃይማኖትን ለማንኳሰስ የምንጠቀምበት ከሆነ ነገና ከነገ ወዲያ ከማህበረሰቡ ጋር ያለን ተግባቦት እያነሰ የሚመጣ እርስ በርስ ከሰዎች ጋር የሚያጋጭ ነው እንጂ የሚሆነው ለወንጌልም ስለ እውነትም የሚጠቅመን አይደለም። እንዴት እንደምትሰሙኝ አላውቅም። የሚጠቅመን አይደለም። አሁን ፕሮቴስታንት ሲባል ባለጊዜ ተብለ መታሰብ የለብህም። ለወንጌላዊ አማኝ ባለጊዜ የሚያደርገው የክርስቶስ ኢየሱስ መመለስ፣ የእግዚአብሔር ልጅ ዳግም ምድር ላይ መጥቶ ሁሉን ወራሽ ሆኖ በአብ ቀኝ የተቀመጠው ሁሉን መግዛቱ ነው እንጂ ተስፋችንና እምነታችን እንጂ አሁን ላይ የሆነ መንግስት መምጣት፣ የሆነ ሰው መሾም፣ የሆነ ሰው ኃላፊነት ላይ መሆን እንደ ባለ ጊዜ ሊያስቆጥረን አይገባም። ምክንያቱም ብዙ ነገስታት ይመጣሉ፣ ብዙ ሹማምንት ይመጣሉ፣ ብዙ ሹማምንት ይሄዳሉ። ያ ከወንጌል ጋር በጎም ነገር ይዞ ሊመጣ ይችላል፣ በጎ ያልሆነም ነገር ይዞ ሊመጣ ይችላል። ያ ማለት ግን ልክ ጌታው እንደመጣ ልክ ሙሽራው እንደመጣላት ሙሽሪት ጊዜ ነው ብለን ምንፈረጭበት እድል አይሰጠንም። የኛ ጊዜ ሙሽራው ሲመጣ፣ የኛ ጊዜ ኢየሱስ በክብር ሲመለስ፣ የኛ ጊዜ የክብር ጌታ የሆነው ኢየሱስ በመላእክትና በቅዱሳን አጀብ ዳግም ሲገለጥ፣ ዳግም ሲመጣ፣ ዳግም ሁሉ እያዩት ወጉ እያዩት ሲመለስ ነው የኛ ጊዜ የኛ ተስፋ እንጂ አሁን ላይ ካለ እያንዳንዱ ለውጥ ጋር የተያያዘ ጊዜ የለን። ስለዚህ ጊዜያችሁ የሆነ መስሏችሁ ባለ ጊዜ መንፈስ ውስጥ የገባችሁ ፕሮቴስታንት አማኞች ምንድን ነው ጊዜው የሚለውን ነገር ማጤን ያስፈልገናል። ለገንዘብ ብለን ይለኛል። ምን አሁን ማን ነው ገንዘብ የሚሰጠኝ? አሁን ለገንዘብ እስቲ እንዴት አስበከው? ለገንዘብ እኔ እኮ ይሄ አሁን የምናገረው ነገር አንዳንድ
ቃላት መዛነፍ ካለው ሪስክ እንዳለ ሁሉ አውቃለሁ። ማለት የሆነ ሪስክ አለ፣ የምናገረው ነገር የሆነ ሪስክ አለው። እንደዚህ አይነት ሪስክ የሚያስወስድ ነገር ግን በጣም ያለ ኃላፊነት ብዙዎች እያወኩት ስላሉ የግድ መስተካከል እንዳለበት ተሰምቶ የሚጮሁበትን ጉዳይ ለገንዘብ ነው ለምንድን ነው ምናምን የምትል ሰውዬ ትገርመኛል።